ኧረ አሸሸው አሸሸው ውሽሚት አፈላች ከመሸው። ኧረ አሸሸው አሸሸው ውሽሚት አበደች ከመሸ። ለውሽሚት በዚህ ሰሞን ዘፍንላታለሁ። ለማንኛውም አሁን ለውሽሚት ለመስፈን ሳይሆን የመጣሁት ለማን ነው? ለጋሽ አሸብር ከባድ የሆነ ደብዳቤ ተጽፎለታል። ሰሞኑ ለሩታ ጽፎ ነበር ይሄ ወንድማችን። እኔም እንግዲህ አንብቤላችሁ ነበረ። እኔ ብሞት አላነብም፣ እኔ ንባብ አልወድም ያላችሁ ልጆች አላችሁ ማለት ነው። ንባብ ጭንቅላትን ያሰፋል፣ ያዳብራል። ይሄ ማዳም ስትጮህብኝ የተዘጋ አእምሮዬ ወይም ደግሞ ጭንቅላቴ እንዲከፈት ያደርገዋል ማለት ነው። ማንበብ ደስ ይላል። እኔ እውነት ለመናገር ቪዲዮ ከመስራት ይልቅ ወይም ደግሞ ቪዲዮ ከማየት ይልቅ ንባቦችን በጣም ደስ ይለኛል። ኮመንቶች በጣም እወዳለሁ። የሚያዝናኑኝ ኮመንትና ንባብ ነው ማለት ነው። ሶ ይህን ወንድማችን ደግሞ ለአብርሃም እጅግ በጣም ደስ የሚል ደብዳቤ ጽፎለታል ማለት ነው። ዳይ ላንብብላችሁ። አንዳንዴ የህይወት ታሪክ የማነብ እንዳይመስላችሁ እናንተ ነቀዞች ማለት ነው። ዳይ ወደ ንባቡ ምን ይላል? ከሁለት ልትወጣ ጫፍ ላይ ደርሰሃል ይላል። ዋናው ፖይንት ማለት ነው። ያዙልኝ እንግዲህ እዚች ጋ ማለት ነው። ከሩታም ከሄርሜላ ማለት ነው። ሶ ይድረስ ለአብርሃም ይህንን ደብዳቤ የምጽፍልህ ከሁሉም ከሄርሜላም ከሩታም ሳትሆን ስትቀር እየታየኝ ስለሆነ ሩታ ላለፈው ጥፋቷ ደጋግማ ይቅርታ ጠይቀሃለች። ትዳራችሁን እንዲቀጥልም እግር ስር ወድቃ ለምንሃለች። ያንን ያደረገችበት ምክንያት ላንተና ለትዳራችሁ ካላት ክብርና ፍቅር የተነሳ ይመስለኛል። ዛሬም ብትመለስና እጅህን ብትዘረጋላት የምትቀበልህ ይመስለኛል። ነገር ግን አንድ እውነታ እንድታቅ እፈልጋለሁ። የሰው ትዕግስት ማለቂያ የሌለው ውቅያኖስ ውሃ አይደለም። አሁንም በውስጧ ላንተ ያላትን ፍቅር አልጠፋም። ትዳራችሁን ለማዳን ያላትን ፍላጎት አሁንም አለ። ሩታ እስካሁን የለመነችውን ልመና ወደ ድካም፣ ድካሟ ደግሞ ወደ ተስፋ መቁረጥን መለወጥ አይቀሬ ነው። ልቧ አንዴ ከቆረጠ ግን ዛሬ አጥብቀህ የፈቀከውን ልመናዋ ነገ ይናፍቅሃል፣ ትዝታ ሆኖ ይቀራል። እሷ ቆርጣ ከወጣች በኋላ የምታሳየው መጸጸት ትርጉም አይኖረውም። ያኔ ልቧን ብትፈልገውም እንኳ ላታገኘው ትችላለህ። ምክንያቱም ያንተ ችልተኝነት ልቧን ሙሉ በሙሉ እንዲደነዝዝ ያደርገዋል። የሚወድህን ሰው ደጋግመህ አታስለቅሰው። ምክንያቱም እንባው ሲደርቅ ፍቅሩም አብሮ ይደርቃል። አብርሃም ምርጫውን ያንተ ነው። ዛሬ በፍቅር የዘረጋችልህን እጅ ይዘህ ትዳራችሁን ብትታደግ ትችላለህ። ካልሆነ ግን ነገ ልቧን ከቆለፈችው በኋላ በሩን ብታንኳኳ የሚከፍትልህ ሰው እንደማታገኝ እየታየኝ ነው። ያኔ እሷ የሰላም እንቅልፍ ስትተኛ አንተ ግን ለምን ያኔ አልሰማኋትም በሚል ጸጸት ውስጥ ትኖራለህ። መጨረሻ ላይ ሩታ ስትተው ሄርሜላም ላንተ ያላትን ፍላጎት እየደበዘዘ ይመጣል። ትተውሃለች። አስተውል። ሩታ ባንተ ተስፋ ቆርጣ ልቧን የከረቸመችበት ሰዓት ሄርሜላ ላንተ ያላትን ፍላጎት እየደበዘዘባትና እየናፈቀች ትመጣለች። የዛኔ ከሁለት ትወጣለህ ብሏል ማለት ነው ወንድማችን። የእውነት የሚጽፋቸው ጽሁፎች እጅግ በጣም ደስ የሚሉ ጽሁፎች ናቸው ማለት ነው። በትክክል አብርሃም በዚህን ሰዓት ከሁለቱም የወጣ ነው እየሆነ ያለው ማለት ነው። ዛሬ ላይ ውሽሚት የምታሳያቸው ይሄ ትዕይንት በሉት ወይም ድራማ በሉት ወይም ደግሞ ይሄ የሌለ ካራክተር የምታሳየውን የእውነት አብርሃምን ወደው አፍቅረው አይደለም።
ይሄ እንትን አለ አይደለ? ምንድን ነው የሚባለው? ቅናት አለ አይደለ? የቅናት መውደድ ነው። ገባችሁ? ይሄ ከልብ የመነጨው ፍቅር ከልብ የመነጨው ውዴታ አይደለም። ሩታ በህይወቱ እንዲያስወጣ የምታደርገው ድራማ ካራክተር እንጂ እውነተኛ ፍቅር አይደለም። ነጌ ልክ ወንድማችን እንዳለው ሩታ እርግፍ አድርጋ አንተን የሚባል ነገር አላይም ብላ ብትተው እርግጠኛ ሆኜ እኔ የምነግራችሁ ነገር ቢኖር ሄርሜላ ትታው ትሄዳለች። ለአብርሃም ያላትን ፍቅር እየቀነሰ ይሄዳል። ዛሬ ላይ የቅናት ፍቅር እንጂ ከልብ የመነጨ ፍቅር አይደለም ለአብርሃም ያላትን ማለት ነው። ይሄ የማስመሰል ነገር አለ አይደለም? ይሄ ለይንታ በቃ ይሄ ሰው በቃ እሷ ማለት እንዲባልላት የምትፈልግ ልጅ እንጂ እውነት አብርሃምን ወዳ አፍቅረው አይደለም። ሶ አብርሃም የተመከርከውን ምክር ስማ። ዛሬ ላይ ሩታ እየተመላለሰች የምታሳይህ እንትኖች ማለት ነው ሊገባህ ይገባል። ወደ ሚስት ወደ ልጅህ እናት ብትመለስ ይሄ ያላስፈላጊ ቃላቶችን የምትወረውረውን ነገርን አቁመ ከእግሯ ስር ወድቀ ይቅርታ ጠይቀ ወደ ትዳር ብትመለስ የተሻለ ነው የሚሆነው ማለት ነው። እውነት ለመናገር ወንድማችን እጅግ በጣም አድርገን ከልብ እናመሰግናለን። እጅግ በጣም አስተማሪ የሆነ ጽሁፎች ነው የሚጽፈው ማለት ነው። አንዳንዴ በቃ ሶሻል ሚዲያ እንዲህ ነው መጠቀም ማለት ነው። በቃ ሰዎችን የሚያስተምር ከመጥፎ ነገርን የሚመልስ ነገርን መጻፍ ደስ ይላል እና ወንድማችን የታየህ እይታህን በጣም ነው ደስ የሚለው ማለት ነው። እኔም ይሄ ነው የምለው ማለት ነው። ዛሬ ላይ ሩታ ስለምትወደውና ስለምታፈቅረው ሩታ የአብርሃም ያላትን ፍቅር ስላለ ነው ሄርሜላ እንደዚህ ልክ እንደሚወድ ሰው በድራማ መልክ የምታሳየው ማለት ነው እንጂ ለአብርሃም ከልብ የመነጨ ፍቅር አይደለም ያላት። እውነቴን ነው የምላችሁ፣ ይደበዛል። በቃ ዛሬ የምታሳየው ትዕይንት ነገ ሩታ እርግፍ አድርጋ የተወችው ቀን አታሳየውም ለአብርሃም ማለት ነው። አታሳየውም፣ ትሞታታለች ማለት ነው። ይሄ የማስመሰል ነገር ነው እያሳየች ያለች ውሽሚት ማለት ነው። እጅግ በጣም አስመሳይ ናት በቃ። ስለዚህ የእሷን ፍቅር ሲቀንስበት ጸጸቱ እያሳረረው ነው የሚሄደው ማለት ነው። የፈለገው አሳርሮ ድብን ቢያደርገው እዛ ሰባተኛ ሰማይ ቢሰቅለው ራሱ ሩታን አያገኛትም ያን ቀን ማለት ነው፣ ሺህ ጊዜ ቢጸጸት። ምክንያቱም ዛሬ ለትዳሯ ለቤቷ ለልጇ በቃ ብዙ ዋጋ ከፍላለች ማለት ነው። ብዙ መከራ ስቃይ እያየች ነው ያለችው ሩታ ማለት ነው። ይሄ ግን የቆረጠላት ቀን ግን አብርሃም በሰባተኛው ሰማይ ላይ ቢገለበጥ ቢከረባበት አያገኛትም ማለት ነው። ነገር ግን ሩታ ቆርጣ ከመሄዷ በፊት ግን ይቅርታ ብትጠይቃትና ብትመለስ ትላንትና ላደረግከው ለጥፋቶችን ይቅርታ ደጋግመ ብትጠይቃት የሰበርከውን ልብ ብትጠግናት እጅግ በጣም መልካም ነው ብዬ አስባለሁ። የወንድማችንን ምክር ብትሰማ ማለት ነው። ነገ ግን ከሁለቱ የወጣህ ቀን ያው እንደለመድከው ገመድህን ይዘህ ጫካ መግባትህን አይቀርም። ከዛ በኋላ ሰባተኛ ሰማይ ላይ ታርጋለህ ማለት ነው። ውሽሚት እንዶ የስራሽ ይስጥሽ። አንቺ ነሽ ይህ ሁሉ ብታመጭ ማለት ነው። ኧረ እሸሽ ውሽሚት አፈላች ከመሸ። ለማንኛውም ሰሞኑ ዘፈን ገጥምላታለሁ፣ ችግር የለውም። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችኋል እንዳትረሱ። መልካም ቀን ባይ